የተጠየቀውን ጥያቄ ሰምታል? እስቲ ከሰማ እስቲ የሰላምን ጥያቄ ድገምልን መጀመሪያ። አኪ እኔ አንዱ ችግር የምን መሰለህ አይ ዶንት ቴክ ኦርደርስ ትእዛዝ ብዙ ኧረ ፓፓ እንደው ዝም ብሎ ይሄ እንትኑን ተወውና በል ይሄ ኦርደሩን አልቀበልም ቅብረጥሴ ምናምን እሱን ዝም ብለህ እዛው ወይ ቤት ስትገባ በለውና በል። አሁን እየተባለ ያለው ምንድን ነው? ጥያቄና መልስ ነው። ይሄ የክርስትና መማማር ላይ ምናምን ሆነ የሆነ ነገር ስትጠየቅ አትጠይቁኝ እኔ ኦርደር አልቀበልም አይባልም። ምንድን ነው ደግሞ ይሄን እንዴት ያለ ጸባይ ነው? ጥያቄ ከተጠየቅ እኔ ቤቱ አሁን ሰላም ጥያቄ እየጠየቀች ነበር ዳጊዬ። ሰላም ምንድነው ስፔሻሊ ለሁለት ሰዎች ነው ጥያቄ የጠየቀችው። እነሱ ሰዎች ኦርደር አልቀበልም ይላል። ኧረ በጌታ ስም እንዴት ነው እየሆነ ያለ ነው? ይህ ጥያቄ እኮ ነው ፓፓ። እንዴ ስትጠየቅ ኦርደር አልቀበልም ትላለህ እንዴ? አሁን ምንድን ነው በላይ እንትን ያለችው የጠየቀችው ሰላም ንገረን እና ከዛ በኋላ መልስህን እስቲ እንስማ። ኦኬ ጨርሳል። ኦኬ አዎ የጠየቀችውን መጀመሪያ ትናገርና ከዛ በኋላ ለሱ ደግሞ መልስህን። ኦኬ የጠየቀችው መጀመሪያ ትናገርና ከዛ በኋላ መልስ የሚለው ኦርደር ነው። መጀመሪያ ያንን ኦርደር ከማድረግ በፊት ይጋር ቢዮንድ እንትን እሺ ሰላም የጥያቄሽን አራቺ ጀማሪ ሲግማ ኦርደር አልቀበልም ይገባኛል። የኛው ትምህርት ላይ ፎከስ እናድርግና በቃ ቀሲስ ይቀጥሉና እስቲ ትምህርቱን ማንንም ትምህርቱ የክርስትና መሰረታዊ የድህነት ትምህርት ምን እንደሚል ቀሲስ ይንገሩን። በቃ ፈቃደኛ አይደለም ዳጊቶ። እሺ ቀሲስ ይቀጥሉ። እሺ አይ ሰላም ልበላችሁ እንጂ መጀመሪያ ወንድማችን ሲሳይ አክሊል ሰላም፣ መዝሙረ ያሬድ፣ ዲያቆን ሕዝቅያስ፣ ዳጊ፣ ናታኔም፣ ዮሐድ ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ቲክቶክ ያው ህግ አለው ታውቃላችሁ። እና ወደ መልሱ ከመሄዴ በፊት የመጀመሪያ ጥያቄ የተጠየቀ ጥያቄ አለ። በዚህ አጋጣሚ ሀናን በጣም ማድነቅ እፈልጋለሁ። በጣም አስተዋይ ልጅ ናት። እያነበበች ነው። ታንብ ቀሪ ነገሮቹን መመለስ አይጠበቅባትም። እያነበበች ነው፣ እየተማረች ነው። ትማር። መማር በጣም ጥሩ ነገር ስለሆነ እየቆዩ እየተረዱ መሄድ ትልቅ ነገር ነው። እኔ የምትሄድበት መንገድ በጣም ጤናማ የሆነ ነገር አይችባታለሁ። እያነበብኩ ነው፣ እየጠየቅኩ ነው እያለች ነው። እየጠየቀች እያነበበች እየሄደች ስለሆነ በጣም ትልቅ አክብሮት አለኝ ለሀና ገብሩ። ከዛ በተረፈ ጥያቄ ተጠይቋል። የመጀመሪያ እኔ አሁን የሰማሁት የመበለት ወሬ ነው የሰማሁት፣ በዋልት ነው እንጂ እንደዚህ ያለ ኦርቶዶክሳዊ ትምህርት የለን። እዚሁ አለን እኛ። ኦኬ በእኛ ቤተክርስቲያን እንደፈለጉ ማውራት አይቻልም። ኦኬ እኔ እዚህ ጋር የማስተምረው ማተር ያደርጋል። የሆነ ሪከርድ ተደርጎ ቀጥታ ለሲኖዶስ ቢቀርብ ያስወግዘኛል። እኛ ጋር ዝም ብሎ ለፖለቲካ ተብሎ የሚወራ ነገር ስለሌለ ዝም ብሎ የተረት አውርቶ መሄድ እኔ አይ ቲንክ ዳጌ ኦቨር ኢት ይሰራል መሰለኝ እና ለዚያ ነው እኔ እንትን ምንድነው ኦርደር አልቀበልም ያለው እና እንትኑ አይ ቲንክ በዚያ ሄደህ ከሆነ ይሄ የቲክቶክ አገልግሎት ነው። የመጀመሪያ ጥያቄ መመለስ የመጀመሪያ ሲስ በጣም ጥሩ ልጅ ነህ፣ ፌር አወያይ ነህ። ጥያቄ ተጠይቋል፣ ለዚያ መልስ ይስጥ። ከዛ በኋላ ለተጠየቅነው ጥያቄ የጠየቀው ጥያቄ የለም አክቹዋሊ ማለት መጽሐፋችን ላይ የሌለ የማንለውን ነው ያወራው እና ለቧልት ደግሞ ጥያቄ አይጠይቅ። አንድ መጽሐፍ ቅዱስ ጥቅስ እስካሁን ያልሰማሁኝ መጽሐፍ ቅዱስ ጥቅስ አንድ አልሰማሁኝም ከወንድማችን ዳጊ። የተወደደ ወንድማችን ነው ዳጊ፣ ግን ያወራው በሙሉ ተረት ነው። እኔ መጽሐፍ ቅዱሳዊ የሆነ ጥያቄ ይጠይቀን ወይንም ደግሞ ቤተክርስቲያናችን የምትለውን ከጠየቀን እንመልሳለን። ከዛ በተረፈ ግን የማንለውን ተጠየቀን መልስ አንሰጥም። ጣልቃ ልግባና ቀሲስዬ በጣም ይቅርታ ቀሲስዬ። ዳጊ ምንድነው እያለ ያለው? በኦርቶዶክስ ቤተ እምነት ውስጥ ሁለት አይነት ነገረ ድነት ትምህርቶች አሉ። አንደኛው አጠር አድርጌ አንደኛው ዳጊ ሲሲ ይግባ እንደዚህ ዝም ብለው አብኩቶማ መውጣት የለም። ምን ይመለስ እና የተጠየቀውን ጥያቄ እኛ አድሬስ ማድረግ እንችላለን። በነገራችን ላይ አንዳንድ ጥቅሶች ቅድም ሀናም ስትጠየቅ ነበር። ጨርስ፣ ለማንኛውም ጨርስ።
ጨርስ። አንዴ ታብታብ አድርጉ። ጨርስ። አንዴ ቆይ ዳጊ። እሺ ዳጊ ቴንክ ዩ ዳጊ አለ ከታች ሞዴሬተር ሳቡ ዳጊ ቆይ ላስቀምጠው። ቆይ ካስወረድከኝ አንተ ብቻ አስወርድ። ዳጊ አውሪዶክ ነው። ኢትስ ኦኬ። በጣም ሞዴሬተር ነውር ነው። ክርስቶስን እግዚአብሔር ምስክሬ ሰው ከገዝት ላይ ማውረድ ስፔሻል ያሳየዋል። ራስን የወረድከው ተረጋግተው ቁጭ በልና ኦኬ። ስማ እኔ አላየሁም። በጣም ይቅርታ። ቆይ አንድ ሀሳቡን ልስጥና በዛ መሰረት የዳጊ ጥያቄ አንድ ጥያቄውን ላቅርበው። እኔ አጠር አድርጌ የዳጊን ሀሳብ ላስቀምጠው። ዳጊ እያለ ያለው ነገር ኦርቶዶክሲያን ሁለት አይነት የነገረ ድነት ትምህርት አላቸው። አንደኛው እናንተ አሁን እዚህ ጋር ስታወሩት የነበረው ነገር አምኖ በመጠመቅ የሚባለው። ሁለተኛው ግን ኢቨን እኔ ኦልሬዲ እንትኖችን ቀሲስ አሉ ሌሎችም አሉ ይመልሳሉ። ምንም ነገር ሳታምኑ ኦርቶዶክስም እንኳን ባትሆኑም ትድናላችሁ የሚል ትምህርት አላት ቤተክርስቲያኒቷ ብሎ ነው ክሌም ያደረገው። እንግዲህ ቀሲስ ይቀጥሉ። የለም እንደዚህ ያለ እኮ አሁን እኮ የሆነ ዝም ብሎ ያለ ምንም አሁን አንተ ይመስልሃል አሁን የተወራው ወሬ እንደዚህ መልስ ይሰጣል እና መጀመሪያ እመልሳለሁ። ምንም ችግር የለውም እመልሳለሁ። መጀመሪያ ግን የቀረበ ጥያቄ አለ፣ የቆየንበት ጥያቄ አለ። ይመልስና ወይ አላውቀውም መልስ ስለሆነ አላውቀውም ካለ አላውቀውም ማለት ይችላል፣ መብቱ ነው። ኦኬ ካላወቀ ግን የሚታወቅ ትምህርት ይጠይቀን እንመልሳለን። ኦርቶዶክሳዊ ግን የተለያየ መዳን አላት፣ የተለያየ የድነት መንገድ አላት ሲል እሱ ነው ያለው እንጂ እኛ አላልንም። ኦኬ ካለ የመዳኛ በሩ መንገዱ ክርስቶስ ነው። ከዛ በተረፈ መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ እስከ መጨረሻው የጸና ይድናል፣ የእግዚአብሔር እንትን በክርስቶስ የሚያምን በእርሱ የሚያምን ይድናል የሚል ጥቅስ በጣም ብዙ ነው። ይድናል የሚል ጥቅስ ብዙ ስላለ ግን የመንግስተ ሰማያት ብዙ ነው፣ ክርስቶስ ብዙ ነው፣ የድነት መንገድ ብዙ ነው ግን አያሰኝም። ኦኬ መጽሐፍ ቅዱሳዊ ነው። ስለ ስጋ ወደሙ ሊያወራ ከሆነ ስለ ስጋ ወደሙ ስፔሲፊክ አድርጎ ይጠይቅ። ስለ ጥምቀት ሊያወራ ከፈለገ ስለ ጥምቀት ራሱ ደግሞ በትዕግስት ስለ መጽናት ሊያወራ ከፈለገ ጥቅስ እየጠቀሰ መጽሐፍ ቅዱስ መጠየቅ ይችላል። አሁን እኔ እውነቴን ነው በጣም ሪስፔክት ነው የማደርገው ዳጊ፣ እውነቴን ነው ለአንተ ምስል ማለት ነው፣ አንተንም ስለማከብር እኔ ያወራው የመበለት ወሬ ነው ያወራው። አም ሶሪ ቧልት ነው እኮ እኔ አሁን ሌላ ቦታ ላይ ሲያወራ የምሰማውን ነው እዚህ የደግመው እንጂ ቤተክርስቲያን ከክርስቶስ ውጭ መንገድ አለ ህይወት አለ ወይንም ደግሞ የተለያዩ መንገዶች አሉ የሚል ትምህርት የላትም። የሌላትን ምን ብዬ ልመልስልህ? እኔ አላውቅም። እንደዚህ ያለ ትምህርት የለንም። ኦኬ አይ አለን ቀሲስ ተሳስተዋል የሚሉ ካሉ እዚህ ውስጥ እና አክሊል እነ መዝሙረ ዳዊት ስላሉ እነሱ ይመልሱት። እኔ አላውቀውም። የተለያየ መንገድ መዳኛ አለ የሚል ትምህርት ካለ አሁን እሱ ያወራውን ዳጊ ያወራውን አይ ትክክል ነው የተጠየቀው ጥያቄ እኛ ቤተክርስቲያን ስላለ እኔ መልሳለሁ የሚል ካለ መልሱ። እኔ ግን አላውቅም። እንደዚህ ያለ ጥያቄ እሱ የጠየቀው ጥያቄ እኛ ቤተክርስቲያን አናውቀውም። ያለ ክርስቶስ ዝም ብሎ ይዳናል የሚል በክርስቶስ ሳያመን አንድ ሰው ዝም ብሎ መዳን ይችላል የሚል ትምህርት እንዴ የክርስትና ትምህርት ሆኖ ራሱ ሙስሊሞች ራሱ እንደዚህ አይሉ። የሆነ እምነት አለ የሚያምኑበት በዚያ የሚያምን ይዳናል ይባላል እንጂ በክርስቶስ ክርስቲያን ተብሎ ተጠርቶ ያለ ክርስቶስ ይዳናል የሚባል ትምህርት እኔ አላውቅም። ኦኬ ስለዚህ መጀመሪያ ጥያቄያችንን ሲስ እንዲመልስ አድርግልን። ዊዝ ሪስፔክት ነው የማወራው። አይ ቲንክ በጣም የተናደደ ስሜት ነው የሚሰማበት። ዳጊ ወንድማችን ረጋ ብለህ ጠይቀን እንመልሳለን፣ ምንም ችግር የለውም። ግን ተረት አይሆን ወደ ቃሉ መጽሐፍ ቅዱስ እየጠቀስክ እኛ ይሄንን የመጽሐፍ ቅዱስ ክፍል እንዲህ ነው የምናብራራው። ለምሳሌ የተነሳለ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል የሚለውን እኛ ስንወስደው እኛ ብቻ አይደለንም። በመጽሐፈ ስምምነት ላይ ገጽ 307 ላይ ይመስለኛል በደንብ አድርጎ እንዳውም ጥምቀት ይቤዣል ቤዛ ነው የሚሉት መካነ ኢየሱስ። ኦኬ ቤዛን ይቤዣል ማለት መቤዠት ማለት ማዳን መዋጀት ማለት ነው። ጥምቀት ይቤዣል ነው የሚለው። ብዙ ወደ 3 የሚጠጓ የኃጢአት ስርየት ያስገኛል ይላል፣ ይቤዣል ይላል፣ ያድናል ብሎ ማርቆስ 16:16ን ይጠቅሳሉ። ኦኬ እኛ ብቻ አይደለም ይሄንን የምንለው። ኦኬ ይሄ ከሆነ አይ ትክክል አይደለም ካለ መልሱ መጀመሪያ ይመልስልን። ከዚያ በዚያ ከጨረስን በኋላ እሱ ላነሳቸው ጥያቄዎች የስ ኦር ኖ እያልን ባጭሩ መመለስ ስለምንችል ማለት ነው። ሲስ ቴንክ ዩ ሶ ማች።
እሺ እዚህ ላይ አንድ ነገር ልጨምር ሲሱይ። እዚህ የክርስትናው ላይ ያው ሁለት መንገድ ቃሉት ያሰማሉ። ቀሲ እንደምናሉ ሁላችሁንም ሰላም ብያለሁ። አሁን አዲስ የገባችሁትንም በክርስትና ውስጥ ሁለት አይነት የመዳን መንገድ ያለው አንደኛው ፓዝ አለ ተብሎ መጀመሪያ የተነሳው አለ። ከዛ ቀጣይ ደግሞ ተብሎ ደግሞ ሌላ ነገር እንተና አንድ ሰው የፈለገ ኃጢአቱን ቢሰራ ምንም ቢል በቃ መጨነቅ የለበትም። ሲጀመር ኢቭን ስለ እምነት፣ ጥምቀት፣ ይሄ ቅዱስ ቁርባን፣ መልካም ስራ ምናምን እሱን መጨነቅ ሳይጠበቅበት በቃ ሲኦል ቢገባ እንደዚሁ ስለሚያወጡት በቃ ምን መጨነቅ የለበትም የሚባል ደግሞ የድህነት ትምህርት አለ ብሏል ወዳጃችን። እና አሁን አጠር አድርጌ አንዲት ነገር ላስቀምጥ። ምንድነው እሱም በክርስትና ውስጥ በአስተምሮ ደረጃ ያለው የድህነት ትምህርት ወጥ ነው፣ አንድ ነው ማለት በቃ በየትኛውም ዓለም አቀፍ ደረጃ የሚታወቅ የሚታመን ነው። ምንድነው የመዳን ትምህርታችን ከተባለ ሰው ያምናል። የሚያምነው ራሱ ምንድነው ከተባለ እውነተኛ የሆነውን የክርስትና ትምህርትንም ጭምር ማለት ነው። ዝም ብሎ በኢየሱስ ክርስቶስ አምኛለሁ ብቻ አይደለም። የስላሴ ትምህርት ላይ መዛባት የለበትም። በስላሴ ማመን አለበት። የድህነት ትምህርት ላይ መዛባት የለበትም። በድህነት ትምህርት በደንብ ማወቅ፣ የነገረ ክርስቶስ ላይ የተዛባ ትምህርት መያዝ የለበትም። ለምሳሌ ከዚህ ቀደም አንዳንድ በፕሮቴስታንት ዘንድ ከቅድስት ድንግል ማርያም ስጋን አልነሳም እያሉ ሲያስተምሩ ቆይቶ በኋላ ደግሞ አይ ተሳስቻለሁ እያሉ ያስተካከሉ ሰዎች የሉም። ለምሳሌ ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት ይዞ መዳን አይቻልም። በቃ መሰረታዊ የሆነውን የክርስትና ትምህርት ነገረ ክርስቶስ ላይ፣ ነገረ እግዚአብሔር ላይ፣ ነገረ ድህነት ላይ ጥርት ያለ ትምህርት ይይዛል፣ ያምናል። ስለዚህ አሁን ለመዳን አንደኛ ይሄን የሚያስፈልገው፣ ከዛ ይጠመቃል። የት በዛው የክርስቲያን ውስጥ ተጠምቆ የክርስቲያን ውስጥ ይጨመራል። ለድህነት ይሄ ያስፈልጋል፣ ወደ ቤተክርስቲያን ውስጥ መጨመር በጥምቀት። ከዛ በኋላ ደግሞ በሐዋርያት ስራ ላይ በጣም በተደጋጋሚ እንዳያችሁት አምነው የሚጠመቁ ሰዎች አምሮተ እድ ይፈጸምላቸዋል አይደለ? ሐዋርያት ምን ያደርጋሉ? እጃቸውን ይጭኑባቸዋል፣ ጸጋ መንፈስ ቅዱስን ይቀበላሉ። እነዛ ሰዎች ይሄ ነገር ያስፈልጋቸዋል አያስፈልጋቸውም? ለድነት እነዛ ሰዎችን አማኞችን ያስፈልጋቸዋል። አሁን ደግሞ አምሮተ እድ ሳይሆን በቅብአ ሜሮን ይደረጋል ማለት ነው። ቅብዕ ነው ቅብዕ ነው፣ እንደዛ ይፈጸማል። ያ አምሮተ እዱ ነው ያለው እኮ በቃ አለቀ። እሱ እኮ ነው። ከዛ ምንድነው ከቅዱስ ሚስጥር ከቅዱስ ቁርባን እንካፈልና እለት እለት መዳናችን እየፈጸምን እንሄዳለን። ኦልሬዲ ያ ሰው አሁን እኛ የዘላለም ሕይወትን አግኝተናል ድነናል ምናምን እንላለን። ትክክል ነው። ያ ግን መፈጸም ስላለበት ደግሞ በዕለት ተዕለት ሕይወታችን ኑሯችን ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ እያደግን እየፈጸምን እንሄዳለን። ከዛ በኋላ ጌታችን ኢየሱስ ይመጣል፣ እኛም ደግሞ ሞተን አንቀርም፣ እንነሳለን። ያኔ የሁሉም ነገር ኮንሱሜሽን ይሆናል። ከጌታችን ኢየሱስ ጋር ለዘላለም እንኖራለን። ይሄ ነው በቃ የክርስትና የድህነት ትምህርት ይሄን ይመስላል። አሁን ወንድማችን ዳጊ ምንድን ነው ያለው? አሁን እዚህኛው ላይ የማነሳው ነገር የለም ማለት አይታችኋል። በቃ መሰረታዊ የክርስትና ትምህርታችን ላይ አንድ ሰው ደፍሮ መጥቶ መጠየቅ አይችልም። የፈለገ ሰው በቃ ይሄ ነው መሰረታዊው የድህነት ትምህርታችን ይሄ ነው። ከዚህ ውጪ የድህነት ትምህርት ተብሎ የሚሰጥ የለም። በዚህ የድህነት ጉዟችን ውስጥ ወይም ደግሞ ክርስቶስን በመምሰል ሕይወት ውስጥ ስንኖር አንዳችንን በጸሎት ልንደግፍ እንችላለን። ትክክል ነው። አንዳችንን በጸሎት እየደገፍን እርስ በርሳችሁ አንዳችሁ ለአንዳችሁ ጸልዩ ተብለናል። እየጸለይን እየተደጋገፍን ክርስቶስን በመምሰል ሕይወት ውስጥ እናድጋለን። ይሄ መሰረታዊ የክርስትና ትምህርታችን ነው። ወዳጃችንን መጥቶ እንደሰማችሁት ምንድን ነው ያለው? አይ ይሄ በብሊካል የሆነ መጽሐፍ ቅዱሳዊ ባክግራውንድ ስላለው ይሄኛው ነገር እሱኛው ይቅርብኛል። አይታችኋል። መሰረታዊ የክርስትና ትምህርታችን ምንም ከመጽሐፍ ቅዱስ የወጣ ነገር አለው። ይህንን አያምኑም እኮ ራሱም እኮ አያምንም። ዳጊ ጥምቀት አይደለም ነው የሚለው። ቅዱስ ቁርባን የጌታ ሥጋና ደም አይደለም ነው የሚለው። ኢቭን መልካም ስራ ከድህነት ጋር አይገናኝም ነው የሚለው። ይሄን ሁሉ ክዶ ግን አይከራከረንም እዚህ ላይ። በቃ ክርስትና ኦርቶዶክስ ቤተክርስቲያን በትክክል በምታምነው በአስተምህሯ ኦፊሻል በሆነ በአስተምህሮ ደረጃ በምትይዘው ነገር ማንም ሰው መጥቶ አጠገቡ አይቆምም። ይህንን ማየታችሁ በጣም ጥሩ ነው። እዚህ ከኛው ፊት ማለት ነው። አሁን ከሁሉም ሰው ፊት መታየቱ ጥሩ ነው፣ ደስ ብሎኛል። እሺ መለስ ስላድጋችሁና ደግሞ አይ የሆነ ሰው ኃጢአት እየሰራ እንትን ቢልም እንደውም ጭራሽ ወዳጃችን ምንድን ያለን ጥምቀት ለድህነት ምናምን እምነት እሱ እንደውም ሲጀምር ምን ያስጨንቃቸዋል? ዝም ብላችሁ ሲኦል ግቡ። ሲኦል መግባት ነው የሚጠበቅባችሁ። ሲኦል ስገቡ የሆነ አካል እየመጣ ያወጣቸዋል። እንደዚህ የሚባል የድህነት ትምህርት አሁን በድህነት ትምህርት ደረጃ እንደዚህ አይሰጥም። ምንድን ነው ግን ቅዱሳን ስለ እኛ ጸልየው ማልደው ጌታችን ኢየሱስ ምህረትን ሊሰጠን ይችላል ወይ? ሊሰጠን ይችላል። ግን አሁን የድህነት ትምህርት ተብሎ የሚሰጥ ሳይሆን ግን ደግሞ በዚህ ውስጥ ግን ጌታ ምህረትን ለሰዎች ሊሰጥ ይችላል። ሲኦል ስለገባችሁ ዝም ብላችሁ ትወጣላችሁ ምናምን የሚባል ትምህርት ግን የለንም። ይሄ ውሸት፣ ሐሰተኛ ክስ። እግዚአብሔር ነው ይሆናሉ። እኛ ራሳችን ምንድነው ኦርቶዶክሶች ራሳቸው እግዚአብሔሮች ነን ብለው ነው የሚያምኑትና ያውም እግዚአብሔር ነን ብለው ሲያምኑ ደግሞ በምን ደረጃ አለ? ሲጀመር እግዚአብሔር ከሆኑ እግዚአብሔር ወደ እግዚአብሔር ለምን ይጸልያል? which means ከአብ ጋር ወይም ከእግዚአብሔር ጋር እኩል አድርገውን ማለት ነው። ከእግዚአብሔር ጋር እኩል አድርገውን በዛ ደረጃ እግዚአብሔር ናቸው። ማስረጃ አምጣ ቢባል ኬትም እኮ አያመጣም። እንደው የሆነ ሰውዬ ሲናገር ሰምቼዋለሁ ሊል ይችላል። ግን እንደዛ ራሱ ቢል ያኛው ሰውዬ የተናገረበት መንገድ ይሄን አይረዳው ይሆናል።
ራሱ ወዳጃችን ማለት ነው። እና ብዙ ጊዜ እንዲሁ ባልተረዳነው ነገር ከምንዳክርና የማናውቀው ነገር ውስጥ ገብተን መውጫው ከሚያጥረንና ከሚጠበን የምናውቀውን ነገር ብቻ ብንናገር መልካም ነው። አሁን ይሄ ነገር የመጣው ምንድነው? ኦኬ እኔ መናገር መብቱ ይኖረኛል እዚህ ጋር። ይሄ ነገር የመጣው ምንድነው? ፕሮቴስታንቶች ላይ አደገኛ ጥያቄ ተነሳ። አሁን በእህታችን በሰላም ከጎኒ በምታዩት እህት ከባድ ጥያቄ ተነሳ። ምን አይነት ጥያቄ ተነሳ? አሁን ላይ ያሉ አንዳንድ ፕሮቴስታንቶች ጥምቀት ለድህነት ያስፈልጋል እያሉ ነው። ጥምቀት ለድህነት ያስፈልጋል የሚሉ ከሆነ ነው ጥምቀት ለድህነት ያስፈልጋል የምትሉ ከሆነ እንግዲያውስ ለምሳሌ ዮኒ ማኛ የሚባለው ወንድማችን አምኖ ግን ገና አልተጠመቀም አይደል? አምኗል። አሁን ድኗል ወይ ነው እሱ? ከጥምቀት በፊት ገና ስላልተጠመቀ ከጥምቀት በፊት ድኗል አልዳንም? ምክንያቱም ጥምቀት ለድህነት ነው እያላችሁ ነው የሚል ጥያቄ ጠየቀች። ምክንያቱም አንዳንድ ፕሮቴስታንቶች ጥምቀት ለድህነት ነው ብሎ ማስተማር ስለጀመሩ ማለት ነው። እና በጣም ቆንጆ ጥያቄ ነው። ድኗል ወይስ አልዳንም? አልዳንም ከተባለ በቃ ጥምቀት ለድህነት አይደለም ማለት ነው። መጽሐፍ ቅዱስ ላይ አምጥተን በሚገባ እናሳያችኋለን። ከጥምቀት በፊት ሰዎች እንዴት እንዳልዳኑ ማለት ነው። ግልጽ ማሳያዎች ይሰራሉ መጽሐፍ ቅዱስ ላይ። ከጥምቀት በፊት ሌሎቹን ተዋቸው። ጳውሎስ ራሱ ገና እንዳልዳነ የኃጢአት ስርየትን እንዳላገኘ። ጳውሎስ የኃጢአት ስርየትን ያገኘው መቼ ነው? ብዙ ሰዎች የሚመስላቸው ጌታ ኢየሱስ በደማስቆ ሲያገኘው ይመስላቸዋል። አይደለም። ሐናንያ ጋር ሄዶ ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ነው የተባለው። ገና ከኃጢአቱ ራሱ አልታጠበም ነበር ጳውሎስ። ያን አይገርም? ስለዚህ አሁን ምንድነው እንዲህ አይነት ዱብዳ ስለመጣባቸው ደግሞ ትክክለኛው ሴትኞቹ ናቸው ጥምቀት አያድንም የሚሉት ናቸው ወይስ ጥምቀት ያድናል የሚሉት የሚል ጥያቄ ተነሳ። ቤት በኩል ይመልሱት። ሴት ናት ያን ወንድማችንን ለምሳሌ አሁን የወንድማችን ያናል ኮንሰርን ምናምን ምንድነው እንደዛ ኑሩን አይደለም ኮንሰርን አድርጎን አይደለም አክሊል አቤቀስ በየት በኩል ይመልሱት ከማለት በፊት ይመልስልን ማለት ጠይቀው ሊመልሰው ስለሚችል መብቱን አትጋፋበት። ሌሎች ልጨርስ ቆይ አንዴ ሌላማኝ መምህራን ካላችሁ ላኩልኝ ላስገባችሁ። ይቻላል። ይግቡ። በጣም ጥሩ ነው። ሊገቡ ይሄ ጥሩ አይነት ምንም አይነት እኩል ነው እንደምታዩት። ማንም ማንንም እንትን የሚልበት አይደለም። ሌሎችም ታች ያላችሁ መምህራኖች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። እሺ በቃ እነሱን እስከዛ ቼክ አድርገ እስኪገቡ እና ቀሲስ እሺ የሚመልስ ከሆነ አሁን ቀደም እኮ ጠየቁት። ልክ ስጠይቀው ኦርደር አልቀበልም እንዲህ ነው እንዲያ ነው እያለ በቃ እኔ እንደው ሌላ ነገር ነው ያስመሰለውም። ለዛ ነው እንደዛ ያያልኩ ያለሁት። የሚመልስ ከሆነ እሰየው፣ ጥያቄውን አብራርቶ ከዛ በኋላ ይመልሳል። እስካሁን ባለው ግን አትሊስት ግን በቃ ሊመልሱ አልቻሉም እስካሁን ባለው። እና ሴቶች ራሳቸው ደግሞ የሚል ጥያቄ ተነሳ። ሴቶች እንደዚህ አይነት አገልግሎት አላቸው ወይ በቸርች ውስጥ? በቃ ሴቶች እንደዚህ አይነት አገልግሎት አላቸው ወይ? ካላቸው ከመጽሐፍ ቅዱስ አሳዩን ተብሎ እየተጠየቀ ነው። እና ምንድነው በአጭሩ ይሄ ሁሉ ጥያቄ ሲከማችባቸው ምን ማድረግ ጀመሩ? እንደው በቃ ይሄ ጥያቄ ከኛ ላይ እናወርደው፣ እንደዚህ አይነት ሸክም በቃ ዝም ብለን የኦርቶዶክስ ቤተክርስቲያን ላይ የመጣልንን ነገር ሄደን እንናገር የሚመስል ነገር መጥተው ሲናገሩ ነው ያየነው። እና የኦርቶዶክስ ቤተክርስቲያን የድህነት መንገዷ ወጥ ነው። በቃ አለቀ። በዓለም አቀፍ ደረጃ የሚታመን በኢትዮጵያ ውስጥ ጽድት ያለ ትምህርት አለ። እርሱም ምንድነው? ሰው ትክክለኛውን የክርስትና ትምህርት ያምናል፣ ተቀብሎ ምንድነው ያምናል፣ ይቀበላል። ስለዛ በጌታችን በክርስቶስ ኢየሱስ ካመነ በኋላ ይጠመቃል። ተጠምቆ የአምብሮተ እዱ የቅባ ሜሮኑ ይፈጸምለታል። ጸጋ መንፈስ ቅዱስን መቀበያ ምንድነው? ከቅዱስ ሚስጥር ይካፈላል፣ ከቅዱስ ቁርባን ይካፈላል። መልካም ስራን እየሰራ ጌታን እርሱም ክርስቶስ ኢየሱስን እየመሰለ ይኖራል። ዘን ከሞተ በኋላ ድጋሚ ይነሳል። ምክንያቱም የትንሳኤው ጌታ ኢየሱስ የምርም ስለተነሳ፣ የትንሳኤያችን በኩር ኢየሱስ ስለተነሳ እኛም እንነሳለን። ኢየሱስ ሲመጣ የሁሉም ነገር ማብቂያ ሆኖ ክርስቶስ ይዞት ደግሞ ይሄዳል። ያንን ክርስቲያን ለዘላለም ከእርሱ ጋር ያኖራል። ቤተክርስቲያን ለኤርሲያን ማለት ነው። በቃ ይሄ ነው ቋሚ የድነት ትምህርታችን። ይሄ አለቀ። አሁን ጥያቄውን አሁን እሱ እንግዲህ የተናገረውን እንግዲህ መልሰናል። አሁን ደግሞ በክርስቲያኖች በኩል የተጠየቀውን ጥያቄ እሱ እንዲመልስ እድሉን እንስጠውና ሲመልስ እንስማው። እሺ ዳጊዬ። እሺ ቴንክ ዩ ሲሲ። ልቀጥል ጋይስ። እኔ ጋር በጣም እየተቆራረጠ ስለሆነ የቅድሙን ስራ ደገሙት። ታባርጉ ታብታብ አድርጉ ማለት በጣም ይከብድ ነገር ነው። እሺ ታብታብ አድርጉ። ዳጊ ሶሪ ቀጥል ነው ይገድ። አኬም ቀሲስም ያለ ገደብ በስርዓት ነው ያወሩት፣ በአክብሮት ነው ያወሩት። ስለዚህ እኔም እንደዛው ነው የማወራው። ግን ያለ ገደብ ነው ያወሩት፣ ግን በአክብሮት ነው ያወሩት። ይሄ መረሳት አለበት። ጥያቄውን ብቻ ግን መልስልን። እሺ የተጠየቀውን ጥያቄ አሁን ሌላ ወሬ የምታወራ ከሆነ ሰዓታችንን የምገድልብን
በጣም ከታላቅ ይቅርታ ጋር ማለት ነው። አሁን አንተ የተናገርከው ነገር ላይ እኛ ሪፍሌክሽን ሰጠን። አሁን ደግሞ ሰላም የጠየቀችው ጥያቄ ስላለ እዛ ላይ መልስህን አስቀምጥ። ሁለት ነገር ላይ ሀሳብ መስጠት ይችላል። የመጀመሪያ ሀሳቡ ላይ እና ምናልባት መጀመሪያ እሱ በተናገረው ነገርና እና በሰላም ጥያቄ ላይ ሪፍሌክሽን ማስቀመጥ ይችላል። ዳጊ ጊፍት እየሰጣችሁ ያላችሁ ሰዎች እግዚአብሔር ይስጥልን። ቀጥሉ። ከተቻለ ዳጊ ከተቻለ የሰላም ጥያቄዎች ይመልስ እንጂ በቂ ነው። ችግር የለም። ሌላውን ጨምር። ዳጊ ወንድማችን ለምሳሌ እኔ አክሊላውን መጀመሪያ ጥያቄው ሳይሆን እንጂ መጀመሪያ አንድ ሰው ጥያቄ ጠይቆ ለጠየቀው ጥያቄ መልስ ከተሰጠው በኋላ ደግሞ እኔ ልጠይቅ ተብሎ ይጠየቃል። እንደዚያ ነው ያካሄዱ የሚመስለኝ። ግን ኦኬ ፈርዘር ሄደን እኛ አክሊል እኔ እንኳ እንደው መጀመሪያ መልስልን ነበር ያልኩኝ። አክሊል ግን ሄዶ መጀመሪያ አድሬስ አድርጎ የተጠየቀውን ጥያቄ አንተን ጥያቄ መልሶ ከዛ እንደገና የመጀመሪያውን ጥያቄ ነው የጠየቀ። አሁንም ወንድማችን ዳጊ እሱ እንዳደረገው የተጠየቀው ጥያቄ አለ። አንደኛ ያመነ የተጠመቀ ይድናል የሚለውን ብዙዎቹ እየተቀበሉ ነው። አንተ ራስህ ትቀበላለህ ወይ? ማለት በጥምቀት ያድናል ብለህ ታምናለህ ወይ? ካመንክስ ዮኒ ማኛ ኦንላይን ላይ ነው የተጠመቀው እና እንዴት ነው? በምን አይነት ነው ጥምቀቱስ የተፈጸመው? ኧረ ምንድን ነው? ከዚያ ይህን ከተባለ ደግሞ ሌላ ሴት ልጅ ለመሆኑ ሴት በመጽሐፍ ቅዱስ ውስጥ እናንተ ስክሪፕቸር አለውን ስለሆናችሁ መጽሐፍ ቅዱስ ብቻ ነው የምታምኑት። በመጽሐፍ ቅዱስ ውስጥ እንደዚህ የሐዋርያትን ስራ ወክለው የሚያጠምቁ እጅ የሚጭኑ እናንተ እንደምትሉት ደግሞ ጌታን እንዲቀበል የሚያደርጉ በመጽሐፍ ቅዱስ ውስጥ ብታሳየን ደስ ይለናል። አለ ወይ? ከየት ነው? ከመጽሐፍ ቅዱስ ውጭ አይሆንም ወይ? መጽሐፍ ቅዱስን ብቻ እኛ እንኳ ብናደርገው ምንም ማለት አይደለም። ምክንያቱም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ትውፊትንም ስለምንቀበል የቃል ቅብብሎሽም ስላለን በመልእክትም በቃልም ያለውን ስለምንቀበል ነው። እናንተ ግን የእኛ መጽሐፍ ቅዱስ ነው፣ በመጽሐፍ ቅዱስ ላይ የሌለን ነገር እኛ እንቀበልም ስለምትሉ እንደው የነ ወይዘሮ ብርቱካን ጉዳይ ከየት መጣ ለማለት ነው። እናመሰግናለን ዳጊዬ። እሺ እኔም አመሰግናለሁኝ። ልቀጥል እንግዲህ ቅድም እንደተናገርኩት ሁለታችሁም በአክብሮት ብታወሩም ያለ ገደብ ነው ያወራችሁት። ስለዚህ ጥያቄ አልመረጥኩላችሁ፣ እንደዚህ ጠይቁኝ ብዬ ለእህቴም አልመረጥኩላትም። ስለዚህ ለእኔ ደግሞ መልስ አትምረጡልኝ፣ በጣም ከአክብሮት ጋር ማለት ነው። ስለዚህ ከሰማችሁኝ በኋላ አሁን የመለሰው ነገር እንደው ምን ያገናኘዋል? የተጠየቀው እንደዚህ እሱ የሚመልሰው እንደዚህ፣ ጭራሽ ጥያቄውን መመለስ ትቶ የሚያወራው ሌላ ነገር ብሎ አስተያየት በኋላ ላይ መስጠት ይቻላል። ጥሩ ነው። ይሄ ነው። ሌላው የፍርሃቴ ብዛት ይሁን የድፍረቴ ብዛት ይሁን እዚህ ጋር ያመጣኝ እሱን ከሲሳይ ጋር በውስጥ መኮ ማውራት እንችላለን። ባይ ዘ ወይ ዛሬ የመጣሁት ቤት ከፍርሃት የተነሳ ነው ከድፍረት የተነሳ ነው ብዬ ከሲስ ጋር አወራለሁ። ምንም ኢንቲሚዴት እኔን ማድረግ አያስፈልግም። እና ወደ መጣሁበት ወደ ጠራችሁኝ አይደለም፣ ጠርታችሁኝ ስላልመጣሁ ወደ መጣሁበት ሀሳብ ነው የምሄደው እንጂ ወደ አልጠራችሁኝ ሀሳብ አልሄድም። እኔ ተጠርቼ እዚህ ጋር ተጋብዣ አይደለም የመጣሁት፣ ራሴን ጋብዤ ነው የመጣሁት። ስለዚህ ጥያቄ አቅርቤልህ ነው የመጣሁት። ጥያቄውን መልስ ብሎ የሚያስገድደኝ ዳይሬክት የሚያደርገኝ ወይም ሊዲንግ ጥያቄ የሚጠይቀኝ ሰው መኖር የለበትም። እኔ ጥያቄ ስላልመረጥኩ ሰላም ነው። ግን አይደለ ከአንተ የማይጠበቅ ነገር አታርግ። ሰው እያወራ አታቋርጥ። ለሰከንድ ነው ያላቋረጥኩ። ለሰከንድ አታቋርጠኝ። ጥያቄ አልመረጥኩልህም። በጣም አንደኛ የወዳጅ ስለሆንክ ነው በጣም ከዚህም በላይ ሪስፔክት ያደረግኩ እንጂ አስቀይመኛል። ስለዚህ እንደተከባበርን ዝም ብለህ አንተ ሚዩት አድርገህ ስማ። ዝም ብለህ ሚዩት አድርገህ ስማ። ሲሳይ አንተን በትልቁ በጣም ኔትወርክ ቀሲስ እግዚአብሔር ምስክሬ ነው። እኔ ጋር አንዴ ታብታብ አድርጉኝ። እኔ በትልቁ ራስህን አድርግ። አንደኛ ራስህን ለማድረግ እንዲመቻቸው እኮ ራስን በትልቁ ላይ ማድረግ አለበት። እሱን ሳይሆን ቆይ አሁን አንዴ ቆይ ዳጊ አንዴ በጣም ይቅርታ አድርግልኝ። ብልትል ምናምን ላደርግህ እየሞከርኩም አይደለም እያልኩ ግን ያለሁት ምንድነው ይሄንን መልስ አንዴ በጌታ አንዴ ሁላችሁም ይታርጉ። ኧረ እባክህን አንዴ ለምንድን ነው ሲስ እንትን እያልክ ያለው?
እነሱ ታፕታፕ ያድርጉ። አንተ እስክትመለስ እኛ እናወራለን። ምን ችግር አለው ሲሱ? እሺ ቀጥል። እሺ አድርግ። እሺ ሲሳይ ራስክን በትልቁ አድርግ። ለታብታብ የሚመቸው ይኸውልህ፣ ራስክን በትልቁ አድርግና ቤቱን በስነ ስርዓት በትልቁ አድርገው። ኤክስፓንድ አድርገው እንትን ይኸውልህ፣ የዳጊ ላይ ሂድና ቦዝ በለው። ያንተና የዳጊን አድርገው። ወይ ሞዴሬተሮች ማድረግ ይችላሉ። አይ ቲንክ ሞዴሬተሮች ማድረግ ይችላሉ። ኦልራይት። ይኸውልህ ሲሳይ፣ ይቅርታ አክሊል፣ ይቅርታ ሲሳይ። ይኸውልህ አሁን ዝም ብለን እኛም ሌላ ወሬ ጥያቄውን ራሱ በደንብ አልሰማሁትም። ምክንያቱም ቅድም ደግሞ ዳጊዬ ጥያቄው ይለፈኝ ካልክ ደግሞ መብት ነው። ጥያቄውን ለመመለስ አይደለም የመጣሁት፣ ግን የራሴ ጥያቄ አለኝ። ይህን ጥያቄ ብትመልሱልኝ ብለህ ደግሞ ጥያቄ የምታቀርብም ከሆነ ኢትስ ኦኬ። ይሄም እንትን ነው፣ መብት ነው። አንዴ ሲሶ አንዴ በጣም ይቅርታ። ሰላም ነው። ኦኬ ግን አይደለ በጣም እንዳለው አረባከን ቆይ አንዴ 10 ሰላም አትበለኝ ዳጊ። ሰላም ነው። አንዴ እያወራህ በጣም ሚውት አድርግልሃለሁ፣ እያወራህ ሚውት አድርግልሃለሁ። ሁላችንም በሶሻል ሚዲያ እያወራህ አንተ ላይ ማውራት እችላለሁ እኮ እያወራሁ እያለ አንዴ እኔ እስከምገባ ቆይ አንዴ ብሎ ነው ያስቆመኝ። ባይዚ አሁን ቀደምና ለሲስ ነው ሲጀመር ዝም በቃ ችግር እና ሲጀመር አሁን የእሷንም ጥያቄ አልሰማሁትም ምናምን እያልክ ነው። አሁን ቅድም ስመጣ ቁጭ እየሰማኋችሁ ነበር ስትለን ነበር። አሁን ደግሞ መልሰህ ጥያቄውን አልሰማሁም ትላለህ። ምንድን ነው እዚህ ጋር የተቀመጥ ነው? የሆነ ጥያቄ ተነስቶ እሱን አልመልስም። እሺ የሆነ ይህን መልስ አትበሉኝ። እኔ በቃ ደስ ያለኝ መጥቼ ላወራ። እንደዛ ከሆነ ሲጀመር ፌር አይሆንም። ራሱ ይሄ ስብስቡም ምንም ፌር የሆነ ቦታም አይሆንም። እኔ አሁን ከታች ሲለኝ ነበር። እሺ ሲስን እረዳዋለሁ፣ ችግር የለም። ያው ሲስ ፕሮቴስታንት እንደመሆኑ መሀል ላይ ልናስጨንቀው አይገባም። ለአንተ ለምሳሌ የተወሰነ ራሱ ጊዜ ቢሰጥም ኖርማል ማለት ያው እንደው ካለበት ሁኔታ አንጻር ችግር ላይ ኖሮ ይችላል። ግን ፌር ግን አይሆንም። ምኑ ነው ፌር የማይሆነው? የተነሳ ጥያቄ ኖሮ መልሶ አትበሉኝ። እኔ በቃ ለሆነ ነገር ነው የመጣሁት። እሺ አንተ የሆነ ነገር ይዘህ መጥተህ ሊሆን ይችላል። እንግዲህ በቃ መናገር የምትፈልገው እናንተ እየተወያያችሁ ያላችሁበትን ነገር አቋርጬ እኔ የፈለኩትን ተናግሬ ልውጣ። ማነህ አንተ? ማይ ብራዘር እንዴ የሆነ ርዕስ ተይዞ እየተወራ እኔ መጥቼ እኔ የፈለኩትን ነገር አውርቼ በቃ ርዕሱን አስቀይሬ ምናምን እወጣለሁ እንዴ? አሁን አንተ ያልከውን ከፈለክ ሌላ ቀን ነገ ርዕስ አድርገው መግባት ትችላለህ እንጂ የተጀመረውን ርዕስ አቋርጬ እኔ እንደፈለኩኝ እንደዛ የሚባል ነገር የለም። ስለዚህ እንደዛ የሚደረግ ከሆነ ፌር አይሆንም። ሲሶ በጣም ከይቅርታ ጋር ማለት ነው። ያው ታውቃለህ ተስማምቻለሁ። እሺ ስለዚህ ዳጊ በቤቱ ርዕስ መቀጠል እንችላለን። እንደ አወያይ ሆነ ፕሮቴስታንቱንም ማስከፋት የለብህም፣ ክርስቲያን ኦርቶዶክሱንም ማስከፋት የለብህም። ስለዚህ አንተ በሁለቱ መሀል ሆነ ያለውን ነገር ነው ማስቀጠል ያለብህ። አሁን ቅድምም እኮ እንዲቀጥል ያደረግነው ዳጊ ለመጀመሪያ ጊዜ ስለመጣ ስላልከኝ ኦኬ በቃ እንደዛ ከሆነ እንግዳ ከሆነ እሰየው ምናምን በሚለው ነው እንጂ መጥቶ ብድግ ብሎ ዝም ብሎ ርዕስ እንደዚህ ዝም ብሎ እናንተ የፈለጋችሁ እንድትወራ አገባኝ ማጠይቁኝ ይባላል። እሺ እንቀጥል። በቃ ዳጊ በተነሳው በቤቱ ርዕስ ላይ እንቀጥል። ኦኬ ሲስ እንግዲህ ሙሉን ዲስከሽናችሁን አልሰማሁኝም። በመዳን ላይ ስታወሩ እንደነበረ ሰምቻለሁኝ። ኤቭሪቲንግ ሰምቼ እንደመጣ ኤክስፔክት አይደረግብኝም። ለምን ማቋረጥ እንደተፈለገ አላውቅም። የሆነ ቁም ነገር ባላወራ ዝም ብላችሁ ቀልድ ቢሆን ታዳምጡኝ ነበረ። ቁም ነገር ስለሆነ ነው መሰለኝ። ቁም ነገር መስማት የማይፈልግ ካለ እንግዲህ ማስገደድ አልችልም። የማወራው ከርዕሱ ይወጣ አይደለም። የምታወሩት ስለመዳን ነበረ፣ እኔም እያወሩ ያለሁት ስለመዳን ነው። ኦፍ ቶፒክ አላወራሁኝ። አንድ ልጨርስ፣ አንድ ስማኝና እኔ ላቋርጥና ቶፒኩ የተነሳው ርዕስ ምንድን ነው? ምናልባት የሚመለከት እኔ ኦልሬዲ ስለላክልኝ በተነሳው ርዕስ ላይ ሀሳብ ምሰጠኝ መስሎኝ ነው ያስገባሁት። አንዴ 2 ደቂቃ ለሰላም እድል እንስጣት። የጥያቄው ባለቤት ሰላም ናት። ሰላም እንደዚህ አይነት ጥያቄ ሰሞኑን ፈጥሮብኛል። ወንድሞች እናንተ ፕሮቴስታንት ወንድሞች እንደዚህ ሲያስተምሩ ሰምቻለሁ። እሷ እንደው ስፔሲፊክ አድርጋ ነው የጠየቀችው። ይህንን ጥያቄ ወይ ቃሌ ወይ አማኒ መጥቶ ቢመልሱልኝ ደስ ይለኛል። ከዛ በኋላ በዛ መካከል ላይ ማርካንና ሀና ገብሩ ላኩልኝ። ሀና ገብሩ የላኩልኝና ሁለቱንም ጠየኳቸው። ይህን ጥያቄ ለመመለስ ፈቃደኛ ናችሁ ወይ?
ሁለቱም ማርካን ልትመልስ አልቻለችም፣ ኔትወርክ አስቸገራት። ሀና ገብሩ ግን የመለሰችውን ሰምታል። ልክ በተመሳሳይ ይህንን ጥያቄ ወንጌል አማኞችን እየጠየቅን ነው። ጥያቄው እኔ አይደለም፣ ጥያቄው የእሷ ነው። ይህን ጥያቄ ለመመለስ ፈቃደኛ የሆነ ሰው ገስት ላይ ገብታችሁ መልሱ ብዬ ጥሪ ያቀረብኩ። ዳጊ ፈቃደኛ ከሆንክ በዚህ ጥያቄ ላይ የተወሰነ ሀሳብ እኔ መስማት ከጀመርኩ ጀምሮ የቀዳሁትን እነግርሃለሁ። ግን ባይ ዘ ዌይ ከአንተ አገኘው መረጃውን፣ ያመለጠኝን ከአንተ አገኘው። ለካ ርዕስም አልነበረም ማለት ነው። ራንደምሊ ሰላም የጠየቀችው ጥያቄ ነው ለካ እያወያያችሁ ያለው። ኢቭን ርዕስ ነው ልትሉት እንኳን የምትችሉት በቃ ለሰላም የሰጣትን በዚህ ርዕሰ ጉዳይ ላይ እሷ የጠየቀችው ጥያቄ ኢቭን ሼር አድርጋቸው ቃሌና በላይ ላይ ባላወራ ደስ ይለኝ። አንድ ሲታይ ሰማኝ። ለሰላም የሰጣት እድል ትክክል ነው፣ ጥሩ ነው ያረከው። ጥያቄዋን የሚመልስላት አካል መመለስ አለበት። አንደኛ እኔም ለመለስ እችላለሁ፣ ማን ያውቃል። አንድ ነገር ግን መታወቅ ያለበት ምንድነው፣ ልክ ለሰላም የተሰጣት ራይት ለዳጊ እንደምትሰጠው እርግጠኛ በመሆን የገባሁት። ሰላም ተነጋግራችሁ በዚህ ርዕስ ልገባ ነው፣ ይህን ጥያቄ ዛሬ እጠይቃለሁ፣ ቤት ክፈትልኝ ብላ እንዳልገባ ሁሉ እኔም ርዕስ ይዤ ስመጣ በሴም ዌይ እኔም ጥያቄ ይዤ ስመጣ እኔም መጠየቅ እችላለሁ። ራንደም የሆነ